ዛሬ በቅድስት ቤተክርስቲያን ግቢ ውስጥ ንጹህ ምንጭ ሲመነጭ የእግዚአብሔር ቃል እንደ ጅረት ሲፈስ ተመለከተን። የቅድስት ቤተክርስቲያናችን ተጠያቂ መምህር ከሆኑት ከሊቀ ሊቃውንት ስምዐኮነ መልአክ ስንማር አመሸን። ስለ ሥርዓተ ቤተክርስቲያን ብዙ ማወቅ የሚጠበቅብን ነገሮች አሉ። አብዛኞቻችን የምናጠፋው ሥርዓተ ቤተክርስቲያንን ስለማናውቅ ነው። ስለዚህ በኳታር የምትኖሩ ኦርቶዶክሳውያን ሊቀ ሊቃውንት ስምዐኮነ መልአክ በኳታር ቆይታቸውን እስኪያጠናቅቁ ድረስ ቅድስት ቤተክርስቲያን የምታስተላልፈውን መረጃ እየተመለከታችሁ ከኖላዊ ሚዲያ እየተከታተላችሁ ጥሪ በተደረገበት ሰዓት ወደ ቅድስት ቤተክርስቲያን ግስግሳችሁ እንድትመጡ ጥሬን አስተላልፋለሁ። ነገ ማክሰኞና ረቡዕ ደግሞ ስለ ሥርዓተ ቤተክርስቲያን ትምህርቱ ይቀጥላል። በሥርዓተ ቤተክርስቲያን ጉዳይ ጥያቄ ያላችሁ ነገ ስትመጡ በወረቀት ጽፋችሁ ይዛችሁ እንድትመጡ እያሳሰብን ረቡዕ በሚኖረን መርሃ ግብራችን የእናንተ ጥያቄዎች ምላሽ ያገኛሉ። ሐሙስ ደግሞ የወላጆች ጉባኤ እያለ አርብ ደግሞ በአውደ ምህረቱ በሚቀጥለው ሳምንት ደግሞ በሚወጡት መርሃ ግብሮች አገልግሎቱ ይቀጥላል። ስለዚህ በሊቀ ሊቃውንት ስምዐኮነ መልአክ እንጠቀምባቸው። የነገ ሰው ይበለን።